የኩሽታ ድምፅ ተሰማ። በአጥንቶቹም አንዱ ላይ ሆኖ በአጥንት ከአጥንት ጋር ተጋጠመ። እኔም ተመለከትኩ፣ ጅማትም ነበረባቸው፣ ሥጋም በላያቸው ታየ፣ ቆዳም ሸፍኗቸዋል፣ እስትንፋስ ግን በውስጣቸው አልነበረም። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ለንፋሱ ትንቢት ተናገር፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ በሕይወት እንዲኖሩም በእነዚህ በተገደሉት ላይ እፍ በልባቸው። ስለዚህም እንዳዘዘኝ ትንቢትን ተናገርኩ፣ እስትንፋስም ገባባቸው፣ ሕያዋን ሆኑ፣ እጅግ ታላቅ ሰራዊት ሆነው በእግራቸው ቆሙ። አሜን። ጌታ ይባርክ። ሃሌሉያ። እንጸልያለን። ሃሌሉያ ሃሌሉያ። እስቲ ኦ የናዝሬቱ ጌታ፣ ኦ የናዝሬቱ ኢየሱስ ተመላለስ በዚህ ጉባኤ፣ ተመላለስ በዚህ ጉባኤ፣ ተመላለስ በዚህ ጉባኤ፣ ተመላለስ በዚህ ጉባኤ። ኦ የናዝሬቱ ኢየሱስ፣ ኦ የናዝሬቱ ኢየሱስ ተመላለስ በዚህ ጉባኤ፣ 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 ተመላለስ በዚህ ጉባኤ። ሃሌሉያ ሃሌሉያ። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናከብረሃለን። አቤቱ የኔ ጌታ እግዚአብሔር የዘላለም አምላክ ሆይ እንለምንሃለን። የኔ ጌታ እግዚአብሔር የዘላለም አምላክ ሆይ በደላችን ኃጢአታችን ጌታ እግዚአብሔር የዘላለም አምላክ ሆይ ይቅር በለንና ጌታ እግዚአብሔር ሆይ በመካከላችን አንተ ተመላለስ። በእውነት እኛ አንታይ፣ አንተ ታይ። በዚህ ሰዓት የኔ ጌታ እግዚአብሔር የዘላለም አምላክ ሆይ ቃልን ግለጠልን በጌታ በኢየሱስ ክርስቶስም። ቃል ጌታ ሆይ ሳይሰራ እንዳይመለስ ጌታ እግዚአብሔር ሆይ አንተ በመካከላችን አንተ ተገለጥ። እኔ አልታይ፣ አንተ ታይ። እኔ አልታይ፣ አንተ ታይ። እኔ አልናገር፣ አንተ ተናገር። መጽናናት ያለባት ነፍሳውን ትጽናና፣ መዳን ያለባት ነፍሳውን ትዳን። ዛሬ ጌታ እግዚአብሔር ሆይ በድንቅ ሁኔታ በመካከላችን ጌታ ሆይ ኃይል ይገለጥ፣ ክብር ይገለጥ። ስለ ሁሉ ነገር እናመሰግንሃለን በልጅ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ተቀመጡ። ጌታ ይባርካችሁ። ሃሌሉያ። እዚህ ጋር ሕዝቅኤልን በምናነብበት ሰዓት ወገኖች ስለ ሕዝቅኤል ታሪክ ስታነቡት ከየት ተነስቶ ካህን ነበር፣ ከክህነት ወዴት እንዳደገ እናየዋለን። ሕዝቅኤልን ማለት ነው። እና ሕዝቅኤል 17 ላይ በምናነብበት ሰዓት ሕዝቅኤል አንድ ኃይል አለ፣ ኃይል ተገናኘው ሕዝቅኤልን ማለት ነው። እና ያ ኃይል በውስጡ በሚገለጥበት ሰዓት የሞቱ ነገሮች፣ ነፍስ የሌለባቸው ነገሮች፣ የደረቁ አጥንቶች ምን ሆኑ? ሕይወት ዘሩበት። እስቲ ወደ ኋላ እንመለስና ሕዝቅኤል እንዴት ነው ከዛ ተነስቶ ወደዛ እዚህ ደረጃ ላይ የደረሰው ሕዝቅኤል ማለት ነው። መጀመሪያ ሕዝቅኤልን ምንድን ነው ያገኘው ሕዝቅኤል? እና ሕዝቅኤል እንዴት አድርጎ ነው ወደዚህ ወደ ፈውስ የሞቱ ነገሮችን የሚያናግርበት ጥበብ ውስጥ የገባው? ይህንን ኃይል ከምንድን ነው ሕዝቅኤል የተቀበለው? እስቲ ከኋላ እንጀምረው። እስቲ ሕዝቅኤል አንድ ላይ ከአንድ ቁጥር ላይ ጀምራችሁ በምናነብበት ሰዓት ልክ አንድ ላይ ምን ይላል? ሕዝቅኤል ራእይን አየ።
ራእይን አይቶ የማያውቅ ሕዝቅኤል 1 ላይ ማለት ነው። ራእይን አይቶ የማያውቅ ሰው ምን አየ? ራእይን አየ። እስቲ ቁጥር 1 ላይ እስቲ የምታነቡልን ቁጥር 1 ላይ እስቲ ቁጥር 1 ላይ የምታነቡልን ጌታ ይባርካችሁና እንዲህ ይላል። ቁጥር 1 ላይ እንዴት አድርጎ መንፈስ ቅዱስ እግዚአብሔር ራሱ እንዴት እንደተገለጠው እንዲህ ይላል። ይሄ ሰው በምርኮ ያለ ሰው ነው፣ ይሄ ሕዝቅኤል ማለት ነው። እና በምርኮ መካከል ያለ ሰው ነው። በእነሱ መካከል እያለ ነው ምን የተገለጠው? ሰማያት ተከፍተው ምን አየ? የእግዚአብሔርን ራእይ አየ። አይቶ አያውቅም። የክህነትን ስራ ነው የሚሰራው፣ ካህን ነው። እንዲህ አይነት ልምድ ተለማምዶ አያውቅም ሕዝቅኤል ማለት ነው። ለመጀመሪያ ጊዜ ራእይን አየ። ይሄ ራእይ ደግሞ ያየው ምንድነው? የሆነ ነገር ማለት ነው። እና ብርሃን የተሞላው በዳመና ውስጥ የታጨቀ ብርሃኑ ኃይለኛ የሆነ ሲገለጥለት አየ። ራእይ ማለት ነው ሕዝቅኤል ማለት ነው። ከዛ በፊት የተለማመደው ነገር የለም ሕዝቅኤል እና የክህነትን ነው፣ ካህን ነው። ልክ እዚህ ጋር ኃይል ይህንን ብርሃን በማይበት ሰዓት ሕዝቅኤል ምን ሆነ? ልክ ይህንን ኃይል ባየበት ሰዓት መጠራቱን አረጋገጠ ሕዝቅኤል ማለት ነው። ልክ ይህንን ባየ ቁጥር 2 ላይ ሄዳችሁ ስታነቡት ሕዝቅኤልን ሲጠራው እናየዋለን። እግዚአብሔር ማለት ነው። ለምን? ለአገልግሎት። ለምን አይነት አገልግሎት? እነኚህ በደለኛ የራሱ ወገኖች የሆኑ ያመፁ በእግዚአብሔር ላይ ስላመፁት ልልከው ሊጠቀመው እግዚአብሔር ሕዝቅኤልን መረጠው፣ ቀባው ሕዝቅኤልን ማለት ነው። እና ቁጥር 2 ላይ ስናየው ሕዝቅኤል ሆይ አለው እና እንዲህ ይላል። ቁጥር 2 ላይ ማለት ነው። ቁጥር 2 ላይ እንዲህ ይላል። እርሱም የሰው ልጅ ሆይ አለ፣ ተነስተህ በእግር ቁም፣ እኔም አናግርሃለሁ አለኝ። እርሱም ሲናገር መንፈስ ወደ ውስጤ ገብቶ በእግሬ አቆመኝ፣ ሲያናገረኝም ሰማሁት ይላል። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀው ወደ አመፀኛው የእስራኤል ሕዝብ እልክሃለሁ። እነርሱም አባቶቻቸው እስከ ዛሬ ድረስ አምፀውብኛልና ብሎ እግዚአብሔር ለሕዝቅኤል ይናገረዋል ማለት ነው። ልክ እንዲህ በሚናገርበት ሰዓት 2 ነገር እዚህ ጋር እናያለን። ቃል አለ፣ መንፈስ ቅዱስ አለ። ልክ ቃል እግዚአብሔር ቃል ሲያወጣለት ለሱ እኔ አቆምሃለሁ፣ እኔ ካንተ ጋር እሆናለሁ፣ በእግር ቁም ሕዝቅኤል ብሎት ለእግዚአብሔር ሲናገር መንፈስ ቅዱስ ሄዶ ምን አደረገው? አጸና ውስጡን። መንፈስ ቅዱስ ሄዶ ምን አደረገው? አገኘው፣ አበረታኝ ይላል፣ አወጣኝ ይላል። ሕዝቅኤል ከዛ በኋላ ታሪኩ እየተቀየረ ሄደ። የማያውቅ ልምምድ ውስጥ ገባ ሕዝቅኤል ማለት ነው። በጌታ በኢየሱስ ክርስቶስ ስም ወገኖቼ ዛሬ ማለት ነው በእውነት የደረቀ ክርስትናችን፣ የደረቀ ጸሎታችን፣ የደረቀ ዝማሬያችን በእውነት ሕዝቅኤል ከክህነት ነው የተነሳው። በቃ ካህን ነበር፣ የሚያውቀው ነገር የለም። ካህን ማለት በተለያዩ ሰርቪስ የሚያገለግል ነው። ዝም ብሎ በመላላት ነገር ሄዶ እዛ የማይመች ስፍራ ነበር ሕዝቅኤል። የት ነው ያለው? ምርኮ ማለት ለሕይወት የማይመች የተማረከ ሰው፣ ነፃነቱ የጎደለው ሰው ነው። እዛ ስፍራ ላይ ነው የሚኖረው። በእነሱ መካከል ላይ ነው ያለው። እዛ ጋር ነው ጌታ እሱን ያገኘው ማለት ነው። ልክ እንዳገኘው መንፈስ ቅዱስ ሄዶ ኮንዴክት ሲያደርገው እሱን የሚናገረው ነገሮች ሁሉ ተናገር ነው። በቃ ይናገራል። የሚናገረው ነገር አጥንት በድን የሆኑ ነፍስ የሌላቸው ሕይወት በቃ ስጋ የሌላቸው ሕዝቅኤል ይለዋል። ተናገር ስለው ይናገራል። ምን ይሆናል? እነዛ አጥንቶች ምንም የሌለባቸው ስጋ የሌላቸው ጅማት የሌለባቸው ሕዝቅኤል ያለ እኔ ካንተ ጋር አለና እነኚህ አጥንቶች እነኚህ በድን አጥንቶች በሕይወት ይኖራሉን ብሎ ጠየቀው። ይኖራሉ እንዳይል እንዲህ አይነት ልምምድ ተለማምዶ አያውቅም ብሎ አያውቅም ተናግሮ አያውቅም ይሄ ሰው ማለት ነው። ጌታ ሆይ አንተ ታውቃለህ አለው ሕዝቅኤል። ተለማምዶ አያውቅም እንዲህ አይነት አገልግሎት። እሱ ለምን የክህነትን ስራ ነው የካህን ነውና እንዲህ አይነት የእግዚአብሔርን ክብርና ኃይል በሱ ተገልጦ ስለማያውቅ ማለት ነው። እና ልክ እንዲህ ስል ሕዝቅኤል
ተናገር አለው። ሕዝቅኤል በሕይወት ይኖራል ወይ ብሎ ስለው ጌታው ያንተ ታውቃለህ አለ። ወገኖቼ ላይፉ ምን አይነት ላይፍ ነው የሚኖረው? በምርኮ የተያዘ አካባቢው ለሱ የማይመች ነገር ነው። ግን በዛ ስፍራ ላይ ሆኖ ጌታ አገኘው። ዛሬ የማይመች ስፍራ አለ። በእውነት የማይመች ለአገልግሎት የማይመች ነገር ውስጥ ካላችሁ እግዚአብሔር እዛ አካባቢ ላይ ነው ኮኔክት የሚያደርገን የሚያገኘን። በቃ እግዚአብሔር ሕዝቅኤልን በዛ ስፍራ ላይ ካገኘው፣ በዛ ስፍራ ላይ እግዚአብሔር ሕዝቅኤልን በዛ መልኩ ከቀባው፣ ዛሬ በእውነት ክርስትና እጅ ያለን የከበደን፣ ጸሎት የከበደን፣ ዝማሬ የከበደን ብንዘምር ጠብ የማይል ብንሰብክ ጠብ የማይል በእውነት ከዛሬ ጀምሮ እግዚአብሔር በቃ ታሪካችን ይቀይራል። የዚህን ቸርች ታሪክ ይቀይራል። የዝማሬን አቅጣጫ ይቀይራል። የስብከትን አቅጣጫ ይቀይራል። ሕዝቅኤልን ቀይረው በቃ በአንድ ጊዜ ከክህነት ወዴት አመጣ? ወደማያውቅበት ስፍራ፣ ወደማያውቅበት የአገልግሎት እንትን ውስጥ ከተተው። በቃ ነቢይ ያደረገው። ተናገር ይለዋል፣ ይናገራል። ሕዝቅኤል ሆይ በእነኚህ አጥንቶች ላይ ተናገር አለው። ልክ እሱ በሚናገርበት ሰዓት አጥንቶቹ ምን ሆኑ? ድምፅ ተሰማ። በቃ ድምፅ ተሰማ፣ ተንሾካሾኩ ይላል። አጥንቶቹ በድን የሆኑ ምንም ሕይወት የሌለባቸው። በምን እምነት ነው? እውነት ያላየው ነገር አጥንት በዛ በድን ውስጥ አንደኛ እዛ ስፍራ ላይ ሲወስደው በድን ነው፣ ሸለቆ ነው። ወደዛ ራሱ ሲወስደው እኛም ቢሆን እውነት ይሄንን ድምፅ ከጌታ ነው ብለን እንቀበላለን። ወደ በድን ወደ ሞላበት አጥም ወደ ሞላበት ሸለቆ ውስጥ ይዞን ወደዛ በሚሄድበት ሰዓት ይሄ ከጌታ አይዶን ነው የምንቀበል አይመስለኝም። ለምን እንደው የምንገጽጽ ነው የሚመስለኝ። ለምን የሞት መልአክ ብለን ነው የምንገጽጸው። አንድ ነገር የበራለት ነገር አለ። በቃ መቼ ልክ መንፈስ ቅዱስ አንድ ላይ ራእይን ባየበት ሰዓት አንድ ላይ ራእይ ሲያይ የእግዚአብሔር ክብር በዳመናና በፀሐይ ውስጥ ሆኖ ለሕዝቅኤል ሲገለጥለት አየ። ክብሩን አይቷል። ወገኖች ያንን ክብር ስታዩ ድምፁን ትለዩታላችሁ። በቃ ድምፅ መለየት፣ በቃ የምትሰሙትን ነገር መለየት፣ ከዛ በኋላ እሱ መለየት። በቃ አንድም ቦታ የተጠራጠረበት ቦታ የለም። ዛሬ ክርስትና ምን ሆነብን? እግዚአብሔር ዛሬም ይናገረናል። መለየት ነው ያቃተን፣ ድምፁን ማለት ነው። ድምፁን ሰምተን መለየት ነው ያቃተን። ና ሕዝቅኤል ሆይ ና በዚህ ሸለቆ ላይ ተመላለስ አለው። ና ወደ ቀኝም ወደ ግራም ወደ ፊትም ተመላለስ አለው። ሲያመላለስ በዚህ ማያል የደረቁ አጥንቶች፣ በዚህ ማያል የደረቁ አጥንቶች፣ ወደ ፊትም የደረቁ አጥንቶች። በእውነት እኛ ብንሆን በኢየሱስ ክርስቶስ ስም ከዚህ በቃ ለምን አጋንንት ወሰደን ነው እንጂ የምንለው እንትኑ የእግዚአብሔርን ድምፅ ሰምተን ያንን ድምፅ ነው የእግዚአብሔር ድምፅ ነው ብለን መቀበል ያቅተናል ዛሬ ላይ ማለት ነው። ለምን ስፍራው የሞት መልአክ ነው፣ የሞት መንፈስ ነው። ሄደ፣ ተመላለሰ፣ አየ። በዚህ ላይ ደግሞ እያየ ያለው ነገር ምንድነው? ወገኖቹ ናቸው እኮ ባይዘው እነዛ የሞቱት እኮ እስራኤላኖች ናቸው። የሚያውቃቸው ሰዎች እዛ አካባቢ ሊኖሩ ይችላሉ። አየ፣ ወደ ቀኝም ዞረ አየ፣ ወደ ግራም ዞረ አየ። ልክ ባየ ሰዓት ሕዝቅኤል ሆይ አለ፣ ትንቢት ተናገርባቸው፣ እነኛ አጥንቶች በሕይወት ይኖራሉ አለ። እግዚአብሔር የተመሰገነ ይሁን። ዛሬ እንጸልያለን ወገኖቼ፣ በእውነት እንጸልያለን። እግዚአብሔር ከዛሬ ጀምሮ ዳይሬክሽናችንን ይቀይራል። በቃ ይቀይራል። ስብከታችንን ይቀይራል። ዝማሬያችንን ይቀይራል። ጸሎታችንን ይቀይራል። ሕዝቅኤልን እኔ አንዳንድ ጊዜ አገልግሎት አያድግም አልጤው የአገልግሎት ዘርፍ የሚጨምር ነገር የለም። ቅባት ግን ይጨምራል። በቃ እነዛ የአገልግሎት ዘርፎች አሉ በተለያየ ነገር ማለት ነው። እነዛ ያው ናቸው። ግን በዛ ውስጥ ያለው ቅባት ዛሬ ያገለገላችሁበት ቅባት፣ ዛሬ ዘመራችሁበት ቅባት ከነገ ይለያል። ስትዘምሩ ክፉ አይቆምም። ስትሰብክ ክፉ አይቆምም። ስንጸልይ ክፉ አይቆምም። ለምንድን ነው አንዳንድ ጊዜ ስንዘምር፣ ድሮ ሲዘመር አጋንንት ይጮዋል፣ ሲሰበክ አጋንንት ይጮዋል። ምን ሲሆን ነው? ያንን ኃይል ስንቀበል ነው። ያ ሕዝቅኤልን ያገኘው ኃይል
ስንሞላ ገና ስንዘምር፣ ገና ስንሰብክ፣ ገና ስንጸልይ አጋንንት ይንጫጫል። እግዚአብሔር እዛ ውስጥ ይክተተን ወገኖቼ። እዛ ውስጥ እግዚአብሔር ልክ እንደዛ አይነት ፓወርፉል የሆነ በቃ ጸሎት፣ ፓወርፉል የሆነ ዝማሬ እንደዛ እዛ ውስጥ እግዚአብሔር እንዲከተን ዘንድሮ በ2026 2000 ከዚህ በፊት እንዳመለክነውና እንዳገለገልነው እንደሰበክነውና እንደጸለይን ሳይሆን እግዚአብሔር ሕዝቅኤልን ከክህነት ወደ ነቢይነት የእግዚአብሔርን ነገር ወደ መለየት ድምፁን መለየት ወደዛ ውስጥ እግዚአብሔር እንዲከተል እንጸልያለን። በእውነት ይሄ የ21 ቀን ጸሎት በእውነት ዳይሬክሽናችንን የቀየረ ጸሎት ነው። እንዲህ ይሆናል ብዬ እኔ አልጠበቅኩም ነበር። የብዙዎች ጸጋ የተገለጠበት ጸሎት ነው። ይገርማቸዋል እንዴ እስከምል ማለት ነው። ያ በቃ ልዩ ጸጋ የተገለጠበት እሷ ነች እንዴ እሱን እንዴ እስከምል የተገለጠበት ለኔ ማለት ነው። እዛ ውስጥ ነው ያስገባኝ። ዛሬም አሁን እንጸልያለን። ሕዝቅኤል እንደዛ ነበር። ካህን ነው። ምንም አይነት ነገር የትንቢትን ነገር አያውቅም። በእጁ ምንም አይነት ድኖ አያውቅም። ግን በአንድ ጊዜ አንድ በድን እኮ አይደለም የዳነው አጽሞች እኮ ናቸው የሚለው ተንሾካሾኩ ይላል። በቃ ተንሾካሾኩ። እሱ ድምፅ በሚያወጣበት ሰዓት፣ ትንቢቱን በሚናገርበት ሰዓት አጥንት ከአጥንት ተፈላለጉ። በቃ ተንሾካሾኩ፣ ተፈላለጉ። ሕዝቅኤል ሆይ አለ ድምፅ አውጣባቸው አለ። ድምፅ በሚያወጣበት እየተንሾካሾኩ እጅ ምንን ይፈልጋል? ትከሻ ጋር ይፈልጋል። እግር ምንን ይፈልጋል? የእግር ቦታን ይፈልጋል። ተንሾካሾኩ፣ ተገጣጠሙ። በጌታ በኢየሱስ ክርስቶስ ስም በእውነት ዛሬ አልያዝ ያላችሁ በእውነት በቃ በእግዚአብሔር ፊት አቅርባችሁ ማለት ነው አልሳካ ያለ ይሄንንስ አላልፍም ያለ በጌታ በኢየሱስ ክርስቶስ ስም ዛሬ የሞተ ነገራችሁ ይነሳ። በኢየሱስ ክርስቶስ ስም ይነሳ። በኢየሱስ ክርስቶስ ስም ይነሳ። ዛሬ ሕይወት እንዲዘራበት በጌታ በኢየሱስ ክርስቶስ ስም በአገልግሎታችሁ፣ በዝማሬያችሁ፣ በስብከታችሁ፣ በጸሎታችሁ በኢየሱስ ክርስቶስ ስም ያደከመ ክርስትና፣ ያሰለቸ ክርስትና ከዛሬ ጀምሮ በጌታ በኢየሱስ ክርስቶስ እኔ ጸልያለሁ። ዛሬ እንደ ሕዝቅኤል አባቴና አምላኬ ጌታ እግዚአብሔር ሆይ እንዲህ አይነት ልምምድ አያውቅም ሕዝቅኤል። ጌታ እግዚአብሔር ዘላለም አምላክ ሆይ ልዩ ልምምድ ውስጥ ከተትከው ሕዝቅኤልን ጌታ ሆይ በዚህ ሰዓት እኔና ወገኖቼ ጌታ ይህንን ቸርች በጌታ በኢየሱስ ክርስቶስ ወደ ራስህ ህልውና እንድታስገባን ወደ ራስህ ኃይል ውስጥ እዛ ውስጥ እንድታስገባን በኢየሱስ ክርስቶስ እኔ ጸልያለሁ። በጌታ በኢየሱስ ክርስቶስ እኔ ጸልያለሁ። ጌታ ሆይ ክብርን እንፈልጋለን እንደ ሕዝቅኤል። ጌታ እግዚአብሔር ሆይ ክብርን ገለጽክለት ጌታ እግዚአብሔር ሆይ ኃይልን ገለጽክለት ጌታ እግዚአብሔር ዘላለም አምላክ ሆይ ዛሬ ምን ጌታ እግዚአብሔር ዘላለም አምላክ ሆይ ዝማሬያችን የደረቀ እንዳይሆን፣ ጸሎታችን የደረቀ እንዳይሆን፣ አገልግሎታችን የደረቀ እንዳይሆን፣ ስብከታችን የደረቀ እንዳይሆን፣ ጩኸት ብቻ እንዳይሆን የኔ ጌታ እግዚአብሔር የዘላለም አምላክ ሆይ እያንዳንዱን ጌታ እግዚአብሔር ሆይ ሕዝቅኤልን አባቴና አምላኬ ጌታ እግዚአብሔር ሆይ ከክህነት ጌታ እግዚአብሔር ሆይ ወደ ሌላ ሽፍት እንዳረከው ዛሬ በጌታ በኢየሱስ ክርስቶስ ስም ሰባኪዎች ሽፍት አድርጉ፣ መዘምራኖች ሽፍት አድርጉ፣ የሚጸልዩት ሽፍት አድርጉ። በጌታ በኢየሱስ ክርስቶስ ስም ቅባት ይጨመርላቸው። በእውነት ጌታ እግዚአብሔር ሆይ እንደተመኙት እንዳንተን እንደፈለጉ ጌታ እንድትገኝላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክብር እንዲገለጥ፣ ኃይል እንዲገለጥ፣ እምነት እንዲሆንላቸው በኢየሱስ ክርስቶስ ስም ጸልያለሁ። ወገኖቼ ሕዝቅኤል እያንዳንዱ ቦታ ላይ ስታዩት ከዛ በኋላ በቃ የሚያደርጋቸው ነገሮች ሁሉ ተአምራዊ ነው። አይቶ የማያውቅ አገልግሎቱ ሲያገለግል የነበረው በደረሰበት ቦታ ሁሉ ማለት ነው። ወገኖቹ የዳኑት ከሕዝቅኤል የተነሳ ነው። ወገኖች ናቸው ሕዝቅኤል ሆይ ያመፁብኝ፣ እኔ ወደዛ እልክሃለሁ። እነኚህ ወገኖችን ደግሞ ቋንቋቸውን ታውቃለህ፣ ባህላቸውን ታውቃለህ፣ ታናግራቸዋለህ። ሂድ ይሰሙሃል፣ ሂድ ይሰሙሃል አለ ሕዝቅኤልም ማለት ነው።
ልክ እንዲህ ስለው ሕዝቅኤል ያለ እኔ እኮ የላኩ አንተ ወደማታውቀው ሕዝብ ቢሆን ይሁን፣ ቋንቋቸውን ወደማታውቀው ሕዝብ ቢሆን ይሁን፣ ግን ቋንቋቸውን ታውቃለህ አለ፣ ባህላቸውን ታውቃለህ አለ፣ ወገኖች ናቸው፣ እኔ የምልክህ ወደዛ ወደምታውቀው ነው አለ። ሕዝቅኤል ሰማ፣ ሄደ። ቋንቋቸውን ያውቃል፣ ባህላቸውን ያውቃል፣ ሁለመናቸውን ያውቃል። ልክ በተናገረ ሰዓት ሕዝቅኤል ስለ እውነት ወገኖቹን አስመለጠ። ወገኖቼ ዛሬ እኔ ጸልያለሁ። ወገኖቼ በእውነት እኔ ጸልያለሁ። ሃሌሉያ! እግዚአብሔር ትልቅ ነው ወገኖቼ፣ በእውነት እግዚአብሔር ትልቅ ነው። አንዳንድ ጊዜ ሃሌሉያ እነኚህ ኢቫንጀሊካል የሚሰሩትን ጌታ ይባርካቸው፣ ተባረኩ። ሀገር ቤት ሆኜ አንዳንድ ጊዜ ቆላም ደጋም እንሄዳለን እና በላይ ፓስተሬን ታውቃለች፣ ከሱ ጋር ስንሄድ ምስክርነት እንሄዳለን። በጣም የሚገርማችሁ ደጋም ቆላም የትም ስንሄድ ስመለስ አንድ ዝማሬ አለኝ በኦሮምኛ ማለት ነው እና ከዚህ በፊት ለወንድሜ ክብሮሜን በመስገድለት እንዲህ ይላል ያ ዝማሬ ማለት ነው። እና ዛሬ ግን እያልዘመረው የሚገርማችሁ ለምን አላደርግማ አኒማረቴ ቡላ ሪበነ ዶርጊቴ አኒማረቴ ቡላ ሪበነ ዶርጊቴ halkani guyyaade ragaa bahinaan jette ani maarrafee bulaa hirriibana dhoorgite ani maarrafee bulaa hirriibana dhoorgite halkani guyyaade ragaa bahinaan jette simanaa wayyaa abbaabba simanaa wayyaa gooftaako simanaa wayyaa yesuusee kiyyo ዛሬ ግን ይህ ዝማሬ መዘመር አልችልም። ለምን መሰላችሁ? ማልዘመርበት ትርጉሙ ምን ይላል መሰላችሁ? ሃሌሉያ! እንደው በትክክል ባልተረጉምም ጌታ አምላኬ ሆይ አለ ቀንና ሌሊቱን ሄዳለሁ፣ ፀሐይ ጨለምናም አለለም ሄዳለሁ፣ እንቅልፉን አጥቼ ሂድ ወንጌልን ስበክ ብለኸኝ ያለ እንቅልፍ ቀንና ሌሊት ሄዳለሁ ነው የሚለው ይሄ ዝማሬ ማለት ነው። ኤግዛክት ቤቱን ባይመጣልኝም ምናልባት ኦሮኛ የምታውቁ ስትረጉም ከተሳሳትኩ ለማታውቁት ስትረጉም ሜቢ ኤግዛክት ቤቱን አይመጣልኝም፣ ግን ቀንና ሌሊቱን ሄዳለሁ ወንጌል ስበክ ብለኸኝ ምኑን ተኝቼ አድራለሁ፣ ቀንና ሌሊቱን ሄዳለሁ ነው። እመጣብኝና ዝማሬ ለመዘመጥልና ያንቀኛል። አርጋለሁ አላረኩም ስለማላረግ ያላረኩትን እንዴት ዘምራለሁ? አንተ ውሸታም ነው የሚለኝ። ይገርማቸዋል። አንተ ውሸታም ያላረኩትን እና አንዳንድ ጊዜ ያላረጋችሁትን አትዘምሩ። በእውነት ለምን መሰለህ? የኖራችሁትን ዘምሩ። የኖርነውን እንስበክ፣ የኖርነውን እንናገር፣ የኖርነውን በቃ። አለበለዚያ እግዚአብሔር ውሸታሞች ነው የሚለን። ይመጣብኝና ያንቀኛል። ስለዚህ ወንጌል ላይ ለሰራችሁት ነው አሁንም የዘመርኩላችሁ። ለወጣችሁት ትላንትና ለወጣችሁት እዘምርላችሁ ይገባቸዋል። እና ሕዝቅኤልን ና ብሎ ሲመርጠው ማለት ነው። ሕዝቅኤል አንድም ቦታ ና እልክሃለሁ፣ ሕዝቅኤል ሆይ ና እልክሃለሁ። ስለ ሕዝቅኤል አንድም ጊዜ ወደኋላ አላለ። ወደ ወገኖች እልካለሁ፣ ቋንቋቸውን ታውቃለህ፣ ባህላቸውን ታውቃለህ ብሎ በአንተ የማስመልጠው ነገር አለ አለ። የማስመልጠው ህዝብ አለ፣ መዳን ያለበት ህዝብ አለ፣ ያመፀብኝ ህዝብ አለ። ሕዝቅኤል ሆይ ና ይህንን ህዝብ ቋንቋውን ታውቃለህ፣ ባህላቸውን ታውቃለህ፣ ሕዝቅኤል ሆይ ና ብሎት ሕዝቅኤልን ትስል አንድ ቦታ ሕዝቅኤል ወደኋላ አላለ። ወገኖቼ በእኛ መዳን ያለበት ህዝብ አለ፣ በእኛ መዳን ያለበት ህዝብ አለ። ይሄ ሀገር በእኛ ነው የሚድነው። ያለ ምክንያት ወደዚህ አልመጣንም ወገኖቼ። አሁንም ኢቫንጀሊካል ላይ እየሰራችሁ ያላችሁት ጌታ ይባርካችሁ፣ ዘመናችሁ ይባረክ። በእውነት ይህ ሀገር በእኛ ነው የሚድነው። ያለ ምክንያት አልመጣንም ወደዚህ። ይሄ እግረ መንገዳችንን ነው፣ ኑሮ እግረ መንገዳችንን ነው። የመጣንበት ትልቁ ዓላማ ወንጌል ነው። እንደ ሕዝቅኤል ሲጠራን ልንገኝ ያስፈልጋል። ከዛ በኋላ ነው
ያ የዘመርኩት ዝማሬ ምን አለበት በኦሮምኛ ያንን ቤት በመታልኝና በዘመርኩት እላለሁ። ሃሌሉያ። ስለዚህ ወገኖቼ ይሄ ሀገር በእኛ ነው የሚድነው። አመናችሁ አላመናችሁ በእውነት እኔ እናገራለሁ፣ በእኛ ነው የሚድነው። ሕዝቅኤል እኮ የሚኖረው እኮ እዛ አካባቢ ላይ አይመቸውም። ምርኮ ነው፣ የተማረከ ህዝብ ነው፣ የተማረኩ ናቸው። ተማርከው ነው፣ በዛ መካከል ነው ቁጭ ብሎ ያለው። ስፍራው የሚመቸው ቦታ አይደለም። እዛ ውስጥ ሆኖ ነው እግዚአብሔር የቀባው። እዛ ውስጥ ሆኖ ነው እግዚአብሔር ሽፍት ያደረገው ማለት ነው፣ አገልግሎቱ ማለት ነው። ዛሬም በእውነት በዚህ በ21 ቀን ውስጥ ሽፍት ያደረጋችሁ ሰዎች አላችሁ። በቃ ለእናንተ ላይታወቅ ይችላል። ፓወርፉል በቃ እግዚአብሔር ቃሉን የገለጠላችሁ አላችሁ። ስትጸልዩ የሚሰበር ነገር ነበር። ስለዚህ ትንቢት ማለት በእምነት በዛ ነገር ላይ መናገር ማለት ነው። በቃ በእምነት ቃሉን ይዘሽ በእምነት መናገር፣ ሌላ ነገር እኮ የለውም። በቃ ሕዝቅኤልን እኮ ያለው ቃል ሰጠው። መንፈስ ቅዱስ ደግሞ በውስጡ ምን አለ? ኃይል ሆነለት። መንፈስ ቅዱስ ገባብኝ አለ፣ እርሱም አቆመኝ አለ። ወገኖች ዛሬ የቆምን የመሰል እንዳንወርቅ ለካ መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ወደ ውስጣችን ሲገባ ይቀጣጠላል፣ ያቆመናል። ሕዝቅኤል ሆይ ቁም ሲለው እኮ ሕዝቅኤልን ተኝቶ እኮ አይደለም። ሕዝቅኤል እኮ አልተኛም እኮ፣ ግን አንድ ነገር ውስጡ እንዲገባ ፈልጓል እግዚአብሔር ማለት ነው። መንፈስ ቅዱስን ፈልጓል። መንፈስ ቅዱስ ሲጎበኘው ወደ ውስጡ ሲገባ ቃል ሲናገር ቃል ሄዶ ምን ሆነ? ከመንፈስ ቅዱስ ጋር አንድ ላይ ሆኖ ሕዝቅኤልን ካለበት ስፍራ ላይ ሽፍት አደረገው። በቃ ሁለቱ ቃልና መንፈስ ቅዱስ ማለት ነው። አሁንም ቃል በምናነብበት ሰዓት ጀስት እንደ ፊክሽን መሆን የለበትም። በእምነት እንወስዳለን። በእምነት ስንቀበል መንፈስ ቅዱስ ከቃል ጋር ምን ይሆናል? ኃይል ይሆነናል። ያንን አገልግሎታችን ሽፍት ያደርገዋል ማለት ነው። ግን ምን ስንሆን? በእምነት ስናነበው ነው መጽሐፍ ቅዱስ ማለት ነው። ለምን? በእጃችን ላይ ያለ መጽሐፍ ቅዱስ ማለት ነው። እና ዛሬ እንደዛ አሁን እዛ ውስጥ ስንገባ ከዛ ድምፁን መለማመድ እንጀምራለን። የመንፈስ ቅዱስን ልምድ መለማመዱን እንጀምራለን። ትንቢቱን እንጀምራለን ማለት ነውና በሕይወታችሁ ላይ መተንበይ፣ በአገልግሎት ላይ መተንበይ በቃል ማለት ነው። በቃል ተሞልተን እንደ ሕዝቅኤል ማለት ነው። ሁለተኛ ንግሥት ላይ እንዲህ ይላል ስለ ሱናሚቷ ማለት ነው። ሁለተኛ ንግሥት ምዕራፍ 4 ላይ ያቺ ሴትን ታውቁታላችሁ ማለት ነው። እቺ ሴት አንዳንድ መጽሐፎች ምን ይላሉ? ታላቅ ሴት ይላታል። አንዳንዶች ደግሞ ሀብታም ሴት ይሏታል። ሁለተኛ ንግሥት ምዕራፍ 4 ቁጥር 8 ላይ ማለት ነው። እና እቺ ሴት በበራዋ ላይ ኤልሳ በበራዋ ላይ ይመላለሳል ሁሌ ማለት ነው። ሁሌ በበራዋ ላይ ይመላለሳል። እኔ ስለዚህች ሴት እምነት በጣም ግራ ይገባኛል። ስለ እውነት እኮ ነው የምላችሁ። ወንዶች ናቸው በብዛት ውጪ የሚሉት፣ ውጪ ላይ የሚቆሙት ወንዶች ናቸው። እሱ ሴቶች ብዙውን ጊዜ ቤት ናቸው። ግን ኤልሳ በዛ በሯ ላይ ያልፋል ሁሌ ማለት ነው። ከዛ ለባሏ ምን አለችው? ና እያለችው ታስገባለች፣ ብላ ትለዋለች፣ ይበላል። ከዛ አንድ ቀን ለባሏ ምን አለችው? ለዚህ ሰው ይሄ ሰው አለች የእግዚአብሔር ሰው ነውና አንድ ትንሽ ቤት እንስራለት፣ የእግዚአብሔር ሰው ነውና አለች። የእግዚአብሔር ሰው መሆኑ ምን አለ አወቁ አለች። ይታያችሁ በአንድ ቤት ውስጥ ሆኖ ባልና ሚስት ሆኖ ወገኖቼ፣ አንዳንድ መጽሐፍቶች አይታችሁ እንደሆነ ሀብታም ሴት ይላታል፣ አንዳንዶች ደግሞ ታላቅ ሴት ይላታል። እኔ አሁን ብዙዎች ታላቅ ሴት የሚለውን ነው መጽሐፍ ቅዱስ ታላቅ ሴት የሚለውን ነው እንጂ የሀብትን አይደለም ለመግለጽ የፈለገው ነው። ሀብትን አይደለም እዛ ጋር። ሀብት ከሆነ እንደ ትዳር ሁለቱም ሀብታሞች ናቸው መሆን ያለበት ባልና ሚስት ማለት ነው። ግን የመንፈስ ቅዱስ ስራ ግን ባልና ሚስትን ለያይቶ ነው። በቃ እንደ አቀባበላቸው ነው። እኩል አይደለም መንፈስ ቅዱስ ማለት ነው። እና ባልየው ጋር አናይም፣ እሷ ጋር ግን ምን እናያለን? የመለየት የእግዚአብሔርን ሰው የምትለይበት ቅባት ተሰጥቷታል። እና ይሄ ሰው እግዚአብሔር ሰው ነው አለች።
የእግዚአብሔር ሰውንና ለምን አንድ ነገር አንሰራለትም? ትንሽዬ ቤት አለች። ወገኖቼ ዛሬ በእውነት የእግዚአብሔርን ነገር የምትለዩበት ድምፁን የምትለዩበት እቺ ሴት በእውነት ቤት ውስጥ ሆና ነው የቤት ስራ ነው የምትሰራ። ባልየው ግን ውጪ አለ። ውጪ ነው። እሱ ነበር ማወቅ የነበረበት የእግዚአብሔር ሰው መሆኑን በዛ ጋር የሚመላለሰው ግን የተገለጠላት ለሷ ነው። አወቅኩት አለች። የእግዚአብሔር ሰው መሆኑን አውቄዋለሁና ትንሽዬ ቤት እንስራለን። ቤት ውስጥ ጠረጴዛና መብራት ምናምኖችን እናስገባለን። አያችሁ፣ የሰው አይን ሲገለጥ የእግዚአብሔርን ነገር ማየት ትጀምራላችሁ ማለት ነው። የእግዚአብሔርን ነገር ማየት ስትጀምሩ ቋጥሮ ይፈታል። በቃ ቋጥሮ ይፈታል ማለት ነው። እግዚአብሔርን አምላክነቱን ባሪያውን ለየች። አወቅኩት አለች። የእግዚአብሔር ሰው መሆኑን አውቄዋለሁና ቤት ትንሽዬ ቤት እንስራለት አለች። ተሰራለት። ገባ ኤልሳ። አካዝ ታውቆታላችሁና ከሱ ጋር አለና አካዝ ወይ አለ እቺ በጣም ደክማለች ከኛ ጋር። ምን አድርገን ነው ይሄንን ያህል ከኛ ጋር የለፋችሁ? ምን ፈልጋ ነው ይሄንን ያህል ለኛ የደከመችው? እና ምን ትፈልጋለች? እባክህ ሂድና ጠይቃት፣ እንደው የምትፈልገው ነገር ካለ ጠይቃት አለ። አካዝ ይዞ ጠይቃትና ምንድን ነው የምትፈልጊው? እባክሽን። ኧረ እኔ ምንም አልፈልግም አለች። እኔ ከወገኖቼ ጋር ነው፣ ወገኖቼ መካከል ነው የምኖረው። የጎደለብኝ ነገር የለም። እኔ ሙሉ በሙሉ ነኝ። ምንም የጎደለኝ ነገር የለም። ሰዎች እኮ ጉለት እኮ ብዙ አላት። የሚገርማችሁ ልጅ እኮ የላትም። እዛ ጋር 4 ላይ ማለት ነው 4 ላይ ልጅ የላትም እኮ። ባሏ እኮ ሸምግሏል እኮ። ከዛ ካስመጣና ኤልሳ ሆይ አለ ኖ ልጅ እኮ የላትም አለ። ልጅ የላትም። ኧረ እባክህ አዎ ልጅ የላትም። አዎ እንዴ ጥራት። በቃ መጣች፣ በር ላይ ቆመች። እንዴ አንቺ ሴት አላት፣ የዛሬ ዓመት አለ በአዲስ ዓመት የዛሬ ዓመት በአዲስ ዓመት በዚሁ ቀን አንብቡት። እንደዛ ነው የሚለው ቃሉ ማለት ነው። የዛሬ ዓመት በዚሁ ቀን ወንድ ልጅን ትወልጃለሽ አላት። እግዚአብሔር የተመሰገነ ይሁን። እይታዋ ነው። እይታዋ ለየችው። የእግዚአብሔርን ነገር ባሪያውን ለየችው። ከሰዎች መካከል ለየችው። እሱ አይደለም ያየው። የእግዚአብሔር ሰው ባሪያ መሆኑን ያወቀችው እሷ ናት። ልክ እኮ ያኔ ነው ነገሯ የተፈታው። ልክ ባወቀችው ሰዓት ነው ነገሯ የተፈታው። ኤልሳ ምን ትፈልጋለሽ? አየ በጥቅም ላይ የተጠለጠለ አይደለም የእሷ ነገር ማለት ነው። ቢሆን ኖሮ ገና ምን ትፈልጋለሽ? ጌታው ልጅ የለን። እሷ ግን ገብቷታል። በቃ ገብቷታል። ከጥቅም ጋር እኛ ብንሆን ግን እንዲህ ነበር ይላሉ። እንዲህ ነበር፣ እንዲህ ብሎኛል፣ እንደረድረዋል። አልደረደረችውም። የገባት ነገር አለ። በዛ በጉለቷ አይደለም ጌታን የምታመልከው። በዛ በምትፈልገው ቀዳዳ አይደለም ጌታን የምታመልከው። የምታመልከው አምላክነቱ ገብቷታል። እግዚአብሔርነት ገብቷታል። ስለጎደለ ስለሞላ ስለምናምን አይደለም። በቃ የእሷ ነገር ማለት ነው። በቃ ስለዚህ ጉለቷን አልተናገረችም። እግዚአብሔር ያውቃል። ጉለት እንዴ አያውቅም እንዴ? እግዚአብሔር ያውቃል። በቃ ምን እንደሚያስፈልጋት ያውቃል። ጉለቷን አልተናገረችም እና ከዛ እኔ ምንም የለብኝም አለች። ምንም ጉለት የለብኝም። እኔ በዘመዶቼ መካከል የምኖር በጣም የተመቻቸው ሰው ነኝ አለች። ታላቅ ሴት ያስባላት ሀብት አይደለም፣ እይታዋ ነው። ለይታ ነው የምታየው፣ ለይታ ነው የምታውቀው። የእግዚአብሔርን ባሪያ ለይታ ነው የምታውቀው። ሃሌሉያ! እንጸልያለን። ሃሌሉያ! ዛሬ በእውነት እግዚአብሔር እይታችንን እንዲያስተካክል ከነገሮች ላይ አንስተን ከጥቃቅን ከማይሆን ነገር ላይ አንስተን እግዚአብሔር ላይ አይናችን እንድጥል። እግዚአብሔር ላይ አይናችን ስንጥል እግዚአብሔር ምን እንደሚያስፈልገን ያውቀናል። ምን እንደጎደለ ያውቃል። ምን እንደሚያስፈልግሽ ያውቃል። በቤትሽ፣ በትዳርሽ፣ በስራሽ ምን እንዳስፈለገ ያውቃል እሱ። ግን እናንተ እሱን ብቻ አስቀድሙ። እሱን ብቻ አስቀደመች። ሃሌሉያ!
ሃሌሉያ። ጨርሻለሁ። ተነስተን እንጸልያለን። ሃሌሉያ ሃሌሉያ። ወገኖቼ ያመናችሁ ብቻ በእውነት በዚህ ቃል ያመናችሁ ብቻ እዛ እምነት ውስጥ ግቡ። በቃ እዛ የእግዚአብሔር ሕልውና ውስጥ ግቡ። በቃ ያንን እግዚአብሔር ትልቁን እግዚአብሔር ዛሬ በቃ እጨብጣለሁ፣ ይይዛለሁ፣ አገልግሎቴ ሽፍት አድርግ። በቃ ደከመኝ፣ ከዚህ በኋላ በቃ እንደ ከዚህ በፊቱ መዘመር የለብኝም፣ እንደ ከዚህ በፊቱ መጸለይ የለብኝም፣ እንደ ከዚህ በፊቱ መስበክ የለብኝም። ከ2026 ቀጥሎ ጀምሮ ጌታ ሆይ በቃ ሽፍት አድርገኝ እንበለው፣ ሽፍት አድርገኝ እንበለው። በቃ ሽፍት በቃ ወገኖቼ በቃ አደከመን እኮ በቃ መዛል አደከመን፣ ድርዛዜ አደከመን። በቃ ከዚህ ውስጥ እግዚአብሔር በድንቅ ሁኔታ ወገኖቼ በጸሎታችሁ፣ በዝማሬያችሁ፣ በስብከታችሁ ልክ ሕዝቅኤልን ሽፍት እንዳደረገው ማለት ነው። ከዛሬ ጀምሮ በእውነት በዚህ ቸርች ውስጥ ሲዘመር አጋንንት መቆም የለበትም፣ ሲጸለይ አጋንንት መቆም የለበትም፣ ሲሰበክ አጋንንት መቆም የለበትም። ልክ እንደዚህ ሴት ደግሞ ጌታ ሆይ ነገሮችን ጉለታችንና ሙላታችንን እያየን ጌታን ማባበል ሳይሆን ጉለትሽን ትተሽ ሙላቱን ትተሽ አምላክነቱን ብቻ በመሆኑ በእግዚአብሔር ፊት ስትቀርቡ እግዚአብሔር በሕይወታችሁ ይገለጣል። ሃሌሉያ። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናከብርሃለን። አባቴና አምላኬ ጌታ እግዚአብሔር ዘላለም አምላክ ሆይ እንደዚህ ሴት እንደ ሱናሚቷ ሴት ጌታ እግዚአብሔር ሆይ ጉለቷን አላየችም። ጌታ ሆይ ልጅ ያስፈልጋት ነበር፣ ልጅ ነው አላለችም። ኤልሳዕ ጌታ እግዚአብሔር ዘላለም አምላክ ሆይ እኔ ግን አለች ሙሉ ነገር ሞልቶልኛል አለች። ጌታ ሆይ አሁንም እኛም እንላለን፣ ክብርን ብቻ እንፈልጋለን፣ ኃይልን ብቻ እንፈልጋለን። አንተ እንድትገለጥ አባቴና አምላኬ ጌታ ሆይ በአገልግሎታችን እንድትገለጥ፣ በዝማሬያችን እንድትገለጥ፣ በጸሎት እንድትገለጥ፣ በስብከታችን እንድትገለጥ ሕዝቅኤልን ሽፍት እንዳደረግ ጌታ እግዚአብሔር ሆይ ከዛሬ ጀምሮ ጌታ ሆይ 2026 ጀምረ ጌታ እግዚአብሔር ዘላለም አምላክ ሆይ ኃይል እንዲንቀሳቀስ መንፈስ ቅዱስ ኃይል ይንቀሳቀስ፣ ክብር ይንቀሳቀስ በእያንዳንዳችን አገልግሎት ጌታ እግዚአብሔር ዘላለም አምላክ ሆይ ኃይል ይንቀሳቀስ። ጌታ እግዚአብሔር በመሪዎች መካከል ኃይል ይንቀሳቀስ። ጌታ ሆይ ይንቀሳቀስ። ጌታ ሆይ ይንቀሳቀስ። ጌታ ሆይ ይንቀሳቀስ። ጌታ ሆይ በእኛ ውስጥ አልፈ ጌታ ሆይ ይህንን ሕዝብ ጌታ ሆይ ሕዝቅኤልን ጌታ ሆይ ይህ ሕዝብ አምጾብኛል አልክ፣ ወደዛ ልካለሁ አልክ። ወደዚህ ወደ አመፀው ሕዝብ ወደዚሁ ጌታ እግዚአብሔር ስላለው አምላክ ሆይ በቃ ክብርን ላጎደለው ሕዝብ ጌታ ሆይ እኛን እንድትጠቀም እንደ ሕዝቅኤል እንላክልሃለን። ጌታ እግዚአብሔር ስላለው አምላክ ሆይ ዛሬ ላከን ጌታ ሆይ ዛሬ ተናገረን ጌታ ሆይ በጌታ በኢየሱስ ክርስቶስ እንደዛች ሴት እኔ ጸልያለሁ። ጌታ እግዚአብሔር ዘላለም አምላክ ሆይ በእውነት ጌታ እግዚአብሔር ሆይ በአዲሱ ዓመት ወንድ ልጅ ትወልጃለሽ አልካት ጌታ ሆይ በጌታ በኢየሱስ ክርስቶስ ከእያንዳንዳችን ጌታ እግዚአብሔር ሆይ አዲስ አገልግሎት ዛሬ ይወለድ፣ በኢየሱስ ክርስቶስ ይወለድ፣ በኢየሱስ ክርስቶስ ይወለድ። አዲስ ዝማሬ ጌታ ሆይ አዲስ ስብከት ጌታ እግዚአብሔር አዲስ የጸሎት ፓወር ጌታ ሆይ ቅባት እንዲበዛ ጌታ ሆይ ቅባት እንዲጨምር ጌታ ሆይ ከዚህ በፊት እንዳገለገሉ ሳይሆን ጌታ እግዚአብሔር ሆይ ክብርን የሚለዩበት ጌታ ሆይ ጸጋ በጌታ በኢየሱስ ክርስቶስ ይገለጥላቸው። አንተን የሚያዩበት ኃይል ጌታ ሆይ ኃይል እንዲገለጥ ጌታ ድምፅን የሚለዩበት ጸጋ ጌታ ሆይ ዛሬ እንዲለቀቅላቸው ነው ጸለይኩ። በኢየሱስ ክርስቶስ ይገጠምላቸው። በኢየሱስ ክርስቶስ ይጸጋ ይገለጥላቸው። ጌታ እግዚአብሔር ዘላለም አምላክ ሆይ ይህ ደግሞ ስለሚሆን ጌታ ሆይ 2026 አባቴና አምላኬ ጌታ እግዚአብሔር ሆይ ከዚህ በፊት እንዳገለገል ነው እንደሰበክን እንደጸለይልን አይደለም። ጌታ እግዚአብሔር ዘላለም አምላክ ሆይ በእውነት ኃይል ያለበት ክብር ያለበት ጸጋ ያለበት ጌታ ሆይ ዝማሬ፣ ጸሎት፣ ስብከት ስለሆነ እናመሰግንሃለን። ክብር ሁሉ ለአንተ ይሁን ጌታ እግዚአብሔር ዘላለም አምላክ ሆይ በእውነት ስለዚህ ስላመፀው ሕዝብ ደግሞ ጌታ ሆይ እኛን ተጠቅመ ጌታ እግዚአብሔር ሆይ ይህንን ሕዝብ ስለምታስመልጥ እናመሰግናለን። አንተ ብቻ ከፍ ከፍ በል በልጅ በጌታ በኢየሱስ ክርስቶስ ስም አሜን።